ሳምሶን 21 በዛሬው ዕለት ስለ ቫይታሚን ዲ እንወያያለን ማለት ነው። ቫይታሚን ዲ ምንድነው ስንል ቫይታሚን ዲ በስብ ከሚማሙ የቫይታሚን አይነቶች ውስጥ አንዱ ነው። በተፈጥሮ እንግዲህ በጥቂት ምግቦች ውስጥ ነው የሚገኘው። በሌሎች ምግቦች ላይም በመጨመር ምግቦችን በማበልጸግ እንዲሁም በሰፕሊመንት መልኩ ሊገኝ ይችላል። ቫይታሚን ዲ ደግሞ እንግዲህ ከምግብ ከሰፕሊመንት ውጭ ከፀሐይ ብርሃን የምናገኘው ሲሆን ይህም ከፀሐይ የሚወጣው አልትራቫዮሌት ቢ የሚባለው ጨረር በሰውነታችን ቆዳ ላይ ሲያርፍ በቆዳችን ስር የሚገኙትን የቫይታሚን ዲ ውህዶች እንዲነቃቁ ሞቲቬት እንዲሆኑ በማድረግ እንግዲህ በተፈጥሯዊ ሁኔታ በሰውነታችን ውስጥ ይመረታል ማለት ነው። ቫይታሚን ዲ ግን ለጤንነታችን ምን ጠቀሜታ አለው ብለን ካሰብ አንደኛ ጤናማ ጥርስና አጥንት እንዲኖረን እንዲሁም ደግሞ ለአጥንታችን እድገት ይረዳል። ያ ማለት በሰውነታችን ውስጥ ያለውን የካልሲየምን መጠንን ለመቆጣጠር የፎስፈረስ መጠንን ለመጠበቅ ይረዳል። ታዲያ ሁለተኛውን ስናይ በሽታን የመከላከል የአንጎል የነርቭ ስርዓትን ጤና ለመደገፍም ይረዳል ማለት ነው። ሶስተኛው ደግሞ የኢንሱሊን መጠንን ለማስተካከል የስኳር በሽታ ህክምና ለመደገፍ፣ አራተኛውን ስናይ የሳምባ ተግባር እንዲሁም የልብን የደም ዝውውር ቧንቧዎችን ጤንነት ለመጠበቅ እጅግ ወሳኝ ነው። አምስተኛው ደግሞ ቫይታሚን ዲ በሰውነታችን ውስጥ መቆጣትን ወይም ደግሞ ይሄ ኢንፍላሜሽን የምንለውን ለመቀነስ፣ ሌላኛው ለሴል እድገት የስኳር ሜታቦሊዝምን የበሽታ መከላከልና የነርቭና የጡንቻ ስርዓት አገልግሎትን ለመደገፍ እጅግ ወሳኝ ሚና ይጫወታል። ቫይታሚን ዲን ከምን ልናገኘው እንችላለን ስንል አንደኛ ከምግብ ልናገኘው እንችላለን፣ ሁለተኛ ከፀሐይ ብርሃን፣ ሶስተኛ ደግሞ ተጨማሪ ምግቦች ወይም ደግሞ የምግብ ሳፕሊመንቶች ሊሆኑ ይችላሉ። ስለዚህ የመጀመሪያውን ስናይ ከምግብ ለምሳሌ አሳ፣ የአሳ ዘይት በጣም ከታወቁ ምንጮች ውስጥ ዋነኞቹ ናቸው ማለት ነው። ለምሳሌ የበሬ ጉበት፣ የእንቁላል አስኳል፣ አይብ እነዚህ የቫይታሚን ዲ መጠንን ይይዛሉ። የበሬ ጉበት፣ የእንቁላል አስኳል እና አይብ ደግሞ ቫይታሚን ዲ በመጠኑ ይይዛሉ ማለት ነው። ታዲያ በቫይታሚን ዲ የበለጸጉ ወተቶች ወይም ደግሞ እነዚህ ፎርቲፋይድ የሆኑ ወተቶችን እንደ እንጉዳይ ቫይታሚን ዲ በተለያየ መጠን በውስጣቸው ይይዛሉ። ሌላኛው ደግሞ በቫይታሚን ዲ የበለጸጉ ምግቦች ሲሆኑ የተለያዩ ሀገሮች ላይ የተለያዩ ምግቦችን በቫይታሚን ዲ ያበለጽጋሉ ማለት ነው። የፀሐይ ብርሃንን ስንመለከት ደግሞ ሰውነታችን በቂ የቫይታሚን ዲ እንዲያመርት ወሳኙን መንገድ በበቂ የፀሐይ ብርሃን ማግኘት ይቻላል ማለት ነው። ሰዎች አብዛኛውን የቫይታሚን ዲ ፍላጎታቸውን ከፀሐይ ብርሃን ያሟላሉ። ይሁንና የአልትራቫዮሌት የፀሐይ ጨረር ተጋላጭነትና የቫይታሚን ዲ ውህድን ወደ ቫይታሚን ዲ በቆዳችን ስር የመቀየር ሂደትን ከሚያስተጓጉሉ ነገሮች መካከል የዓመቱ ወቅት ሊሆን ይችላል፣ የቀኑ ሰዓት፣ የቀኑ ርዝመት፣ የደመና ሽፋን፣ ጭጋግ፣ የቆዳ ሜላኒን ይዘት እንዲሁም ደግሞ የቆዳን ቀለም የሚወስን ንጥረ ነገር ማለት ነው ሜላኒን እና የፀሐይ መከላከያ ወይም ሰንስክሪን ናቸው ማለት ነው። ተጨማሪ ምግቦችን ስናይ ወይም የምግብ ሰፕሊመንቶች አሉ አይደለ? ቫይታሚን ዲ የያዙ ሰፕሊመንቶችን በማምረት በተጨማሪነት የሚሰጥ ነው ማለት ነው። የቫይታሚን ዲ እጥረት መንስኤዎች አሉት። ከነዛ ውስጥ ምን ናቸው የሚለውን ስናይ ምንም እንኳን ሰውነታችን ቫይታሚን ዲን በራሱ የሚያመርት ባይሆንም የቫይታሚን ዲ እጥረት ግን በተለያየ መልክ ይከሰታል። ከነዚህም ውስጥ አንደኛ የቆዳ ሁኔታ፣ ሁለተኛ ሰንስክሪን፣ ሶስተኛ ደግሞ መልካም ምድራዊ አቀማመጥ፣ አራተኛ ጡት ማጥባት፣ አምስተኛ የክብደት መጨመር፣ ስድስተኛ ስር የሰደደ የኩላሊት የጉበት እንዲሁም ሃይፐር ፓራታይሮይዲዝም የአንጀት ቁስለት የመሳሰሉ በሽታዎች እነ ሴላሊክ የመሳሰሉ በሽታዎች ምክንያት ሆነው ይጠቀሳሉ ማለት ነው። እንግዲህ የመጀመሪያውን ስናይ የቆዳ ሁኔታ ስናይ ጥቁር የቆዳ ቀለም የሰውነትን ከፀሐይ ብርሃን የአልትራቫዮሌት ቢ የምንለውን ወይም ጨረር ማለት ነው የመምጠጥ ችሎታን ይቀንሰዋል። ቆዳ ቫይታሚን ዲ ለማምረት የፀሐይ ብርሃን ደግሞ አስፈላጊ ነው አይደል? ታዲያ ሁለተኛው ስናይ ሰንስክሪን ነው። የፀሐይ መከላከል አቅማቸውን ወይም ሰን ፕሮቴክሽን ፋክተር 30 የሆኑ። ሌላኛው መልክዓ ምድራዊ አቀማመጥ ስናይ በሰሜናዊና ደቡባዊ ንፍቀ ክበብ ወይም ከፍተኛ የሆነ የአካባቢ ብክለት ያለባቸው ስፍራዎች፣ የሌሊት ስራ ፈረቃ፣ በቤት ውስጥ ተወስኖ ስራ የሚሰሩ ሰዎች ለቫይታሚን ዲ እጥረት የተጋለጡ ሲሆኑ በተሻለ መጠን ደግሞ ቫይታሚን ዲ ከሌላ ምንጮች ማግኘት አለባቸው ማለት ነው። ጡት ማጥባት እንግዲህ የእናትን ጡትና ጡት ብቻ የሚጠቡ ህጻናት ቫይታሚን ዲ ተጨማሪ እንዲያገኙ ማድረግ ያስፈልጋል ማለት ነው። በሳፕሊመንት መልኩ ሊሆን ይችላል።
ምክንያቱም ጡት የሚያጠቡ እናቶች ላይ ከጡቱ የሚያገኙት ቫይታሚን ዲ በጣም ፑር ስለሆነ ማለት ነው። ሌላኛው የክብደት መጨመር ሲሆን ውፍረት ለቫይታሚን ዲ እጥረት ከሚያጋልጡ ምክንያቶች አንዱ ነው። ስር የሰደደ የኩላሊት በሽታ፣ የጉበት በሽታ እንደ ሃይፐር ፓራታይሮይዲዝም፣ እንደ ክሮንስ በሽታ፣ ሴላሊክ በሽታ ያሉ ንጥረ ምግቦችን መሳብ ላይ ተጽዕኖ የሚያሳድር የጤና ችግር፣ ጨንጓራ ቀዶ ጥገና እንደ ሌሎች መንስኤዎች ሊጠቀሱ ይችላሉ ማለት ነው። እንግዲህ የቫይታሚን ዲ እጥረት ምልክቶች ምን ናቸው ስንል አንዳንዴ ምንም ምልክቶች ላይኖራቸው ይችላል። ከምልክቶች ውስጥ ግን በተደጋጋሚ መታመም፣ ሁሌ ድካም ስሜት መኖር፣ የአጥንት የጀርባ ህመም፣ የመገጣጠሚያ ህመም፣ የአጥንት ስብራት፣ የስሜት መቀነስ ወይም መቀዝቀዝ፣ ጭንቀት፣ የቁስለት የመዳን ፍጥነት መቀነስ ወይም ደግሞ ቁስል ቶሎ አልድን ማለት፣ የፀጉር መነቀል ወይም መርገፍ፣ በጡንቻዎች ውስጥ ህመም ዋና ዋናዎቹ ናቸው። የጡት የፕሮስቴት እና የትልቁ አንጀት ካንሰሮች ናቸው። የቫይታሚን ዲ እጥረትን ደግሞ መኖር እንዴት ሊታወቅ ይቻላል ካላችሁ ቀላል የደም ምርመራ የቫይታሚን ዲ እጥረት እንዳለባችሁ ለማወቅ ይረዳል። ይህ ቫይታሚን ደግሞ እንግዲህ በደም ውስጥ በሁለት መልኩ አለ። አንደኛ ካልሲዲዮል እና ካልሲትሮል በመባል ይጠራሉ ማለት ነው። እንግዲህ ለቫይታሚን ዲ እጥረት በጣም የተለመደው የ25 ሃይድሮክሲ ቪታሚን ለቫይታሚን ዲ እጥረት በጣም የተለመደው የ25 ሃይድሮክሲ ቪታሚን ዲ ሲሆን ይህ ምርመራ ማለት ወይም ካልሲዲዮል ብለን የምንጠራው ነው። የሆነው 25 ሃይድሮክሲ ወይም ካልሲዲዮል ከፍተኛ መጠን ያለው ይዘት ስላለው በደም ውስጥም ረዘም ላለ ጊዜ ስለሚቆይ በቀላሉ ለማወቅ ስለሚያስችል ነው ማለት ነው። እንግዲህ የቫይታሚን ዲ እጥረት አብዛኛውን ጊዜ 20 ማይክሮግራም ፐር ኤምኤል ከሆነ ከዚህ በታች ከሆነ ማለት ነው የደም ደረጃ ተብሎ ይገለጻል። በ21 እና በ29 ማይክሮግራም ፐር ኤምኤል መካከል ያለው ደረጃ ግን በቂ እንዳልሆነም ይገመታል ማለት ነው። የቫይታሚን ዲ እጥረት ሕክምናና ጥንቃቄዎች አሉት። የቫይታሚን ዲ እጥረት ብዙውን ጊዜ በተጨማሪ ምግብ ይታከማል። አንድ የጤና እንክብካቤ ባለሙያ ጉድለት እንዳለበት ካወቀ እንግዲህ የሚከተሉትን አማራጮች ሊሰጥ ይችላል። አንደኛ የቪታሚን ዲ መድኃኒቶች። በአፍ የሚወሰዱ ቪታሚን ዲ መድኃኒቶች በጣም ጥሩ የሚባሉ ህክምና አላቸው። ያለ ሐኪም ማዘዣ በቀላሉ መግዛት ይቻላል። ነገር ግን የጤና ምክሮችን ከጤና ባለሙያዎች መጠየቅ አለባችሁ። ማግኒዥየም የቫይታሚን ዲ ለማንቀሳቀስ ስለሚረዳ ስለዚህ እነዚህን ማግኒዥየም የቫይታሚን ዲ ለማንቀሳቀስ ስለሚረዳ ስለዚህ እነዚህን ነገሮች ማድን መውሰድ ይቻላል ማለት ነው። ማግኒዥየም ቫይታሚን ዲ ለማንቀሳቀስ ስለሚረዳ ይህን ማድን መውሰድ ይቻላል። ለከባድ እጥረት በተለይ ሐኪም ወይም ዶክተር የታዘዘውን ቫይታሚን ዲ በጣም ጠንካራ በሆነ መጠን እስከ 50,000 ኢንተርናሽናል ዩኒት ሊመክር ይችላል ማለት ነው። ስለዚህ ሐኪማችሁ የቫይታሚን ዲ መርፌን ግምት ውስጥ ማስገባት ይችላል ማለት ነው። ሌላኛው በቫይታሚን ዲ የበለጸጉ ምግቦችን መመገብ። የፀሐይ ብርሃን ተፈጥሯዊ ቫይታሚን ዲ ምንጭ ስለሆነ በተለይ ሐኪሞች ብዙ ጊዜ ወደ ውጭ እንዲወጡ ሊመክሯችሁ ይችላሉ ማለት ነው። ይሁን እንጂ ከመጠን በላይ የአልትራቫዮሌት መጋለጥ የሚያስከትለውን አሉታዊ ተጽዕኖ ከግምት ውስጥ ማስገባት አጠቃላይ የፀሐይ መጋለጥን በመገደብ የፀሐይ መከላከያዎችን በመተግበር ጥንቃቄዎችን ማድረግ እጅግ በጣም አስፈላጊ ነው ማለት ነው። ሌላኛው የፀሐይ ብርሃን ለምን እንሞቃለን የሚለውን ስናይ ቅድም እንዳልኳችሁ ነው ማለት ነው ባጭሩ። ከዛ ፀሐይ ብርሃን ለመሞቅ ወይም ህጻናትን ለማሞቅ እንግዲህ 2 ሳምንት ከሞላቸው ወይም ከ14ኛው ቀን ከተወለዱ በኋላ ማለት ነው ራሳቸውን ችለው እስኪሄዱ ድረስ ከቤተሰብ ድጋፍ እስኪወጡ ድረስ እስከ 1 ዓመት እስከ 2 ዓመት ድረስ ባለው ድረስ ቤተሰብ እንክብካቤ ድጋፍ እያደረጉ ፀሐይ ማሞቅ አለባቸው። የሚያሞቁበት ሰዓት ከ3 ሰዓት እስከ 9 ሰዓት ቢሆን ይመረጣል። ያ ማለት ግን በተለይ ጠዋት 3 ሰዓት እስከ 4 ሰዓት ባለው ሞር ብታሞቁ ሰዓቱ ጥሩ ነው። በጣም ሞቃታማ አይደለም። ወደ 9 ሰዓት የተጠጋ ከሆነ እንደዛው። ነገር ግን ሙሉን ቀን ከ3 ሰዓት እስከ 9 ሰዓት ባለው ውስጥ ሆኖ ምንድነው የምታረጉት? ከ15 እስከ 30 ደቂቃ ነው የምታሞቁት ማለት ነው። ያ ማለት ራቆቱን ታደርጉታላችሁ። ህፃኑን የመራቢያ አካላትን እና አይን አካባቢ ትሸፍናላችሁ። ሌላውን እያገላበጣችሁ ፀሐይ ማስመታት ነው።
ግን እንደ ቦታው ይለያያል። ለምሳሌ ሁመራና ወይም ደግሞ አፋርና አዲስ አበባ ላይ ያለ ሰው የፀሐይ ሙቀት መጠኑ ስለሚለያይ አንዳንዴ በጣም የሚሞቅ ከሆነ ልትቀንሱት ትችላላችሁ። ከ10 ደቂቃ በታች ልታደርጉት ትችላላችሁ። ምሳ ሰዓት አካባቢ 7 ሰዓት አካባቢ ሊሞቅ ስለሚችል ምናልባት ዱሬሽኑን ልትቀንሱት ስለምትችሉ እዚህ ጋር ጥንቃቄ ማድረግ አለባችሁ። በምታሞቁበት ሰዓት ደግሞ ይሄ በመስኮት የሚገባ ጥላ ላይ ሆኖ ምናምን ሳይሆን ቀጥታ ደጃፍ ላይ ወጣችሁ ነው ማሞቅ ያለባችሁ። በመስኮት አንደኛ ጨረሩን የአልትራቫዮሌት ቢን ሪፍሌክት ስለሚያደርገው ሙሉ በሙሉ እንዳይገባ ያደርገዋል። ልብስም ደግሞ ለብሳችሁ ሳይሆን ራቆቱን ልብስም ደግሞ ለብሶ ሳይሆን አልብሳችሁ ሳይሆን ራቆቱን ሆኖ ነው መሆን ያለበት። እነዚህን ካረጋችሁ እጅግ በጣም ወሳኝ ነገር ነው። ነገር ግን እንደተባለው አልትራቫዮሌት ቢ ጨረር ከመጠን በላይ ከሆነ ሌላ ጉዳቶች ስለሚያመጣ እዚህ ጋር ጥንቃቄ ማድረግ አለባችሁ። ሀሳብ አስተያየት ካላችሁም ኮሜንት ላይ አስቀምጡልን። እንወዳችኋለን፣ እናከብራችኋለን። ቸር ሰንብቱ።